ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ትራምፕ ፑቲን ዩክሬንን የመውረር መብት የለውም ሲሉ በግልጥ የመናገራቸውን ነገር፣ አሜሪካ የሩሲያን ኩባንያዎች ከቬኔዙዌላ እንዲወጡ እያስገደደቻቸው ነው መባሉን፣ በአሜሪካና በሩሲያ መካከል ተደርሶ የነበረው የኒውክሌር ጦር መሳሪያ ቅነሳና ገደብ ማብቃቱን ተከትሎ ስጋትና ውጥረት ማርበቡን፣ እንዲሁም የወቅታዊውን የኢራንና አሜሪካን የድርድርና የጦርነት ዝግጅት ዋዜማ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ክሬምሊን ዛሬ ባወጣው መግለጫው ከ50 ዓመታት በፊት ተደርሶ የነበረው በተለይም በሁለቱ ልዕለ ኃያላን መንግሥታት በአሜሪካና በሩሲያ የተፈረመው የኒውክሌር ጦር መሣሪያ ምርትና ቅነሳ ቁጥጥርን የተመለከተው ገደብ ጊዜው ማብቃቱን ተከትሎ ትልቅ ሐዘን እንደተሰማው ገልጧል። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ ትናንት አመሻሽ ላይ በሰጡት ማብራሪያ Moscow views the treaty expiration Thursday negatively and regretted. የኒውክሌር ጦር መሳሪያ ቅነሳና ቁጥጥርን የተመለከተው ዘ ኒው ስታርት በሚል የተፈረመው የሁለቱ ልዕለ ኃያላን ስምምነት ከ50 ዓመታት በኋላ ማብቃቱን ተከትሎ ሩሲያ የተሰማትን ሐዘን መግለጧን ያሳያል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በተደጋጋሚ ይሄ ውል ስምምነት ማብቂያው ጊዜ ተዳርሷል፣ ምን ታስባላችሁ ሲሉ ለአሜሪካ ሹማምንት ቢነግሩም ቢጠይቁም በጊዜው ያገኙት ምላሽና ማብራሪያ አልነበረም። ነገር ግን አሁን የተሰማው ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዲሁም ያስተዳደራቸው ባለሥልጣናት ግር ብሏቸዋል፣ ተደናግጠዋል የሚል መረጃ ወጥቷል። ትራምፕ በዚሁ አዲስ በታቀደው የኒውክሌር ጦር መሳሪያ ቅነሳና ቁጥጥርን በተመለከተ የስምምነት ውል ፊርማ እንዲደረግ በታቀደው ስሌት ቻይናም ትካተት ዘንድ ዕቅዳቸውን አቅርበዋል ወይም መሻታቸውን ገልጠዋል ነው የተባለው። ቻይና በአዲስ የውል ስምምነት ካልታሰረች በስተቀር በኒውክሌር ጦር መሳሪያ ምርቷ ከሁሉም በላይ ፈጥና እየመጣች ያለች አገር መሆኗን ብዙ ጊዜ የሚናገሩት ብዙዎች ናቸው። በዚህ ወቅት ገደብ ያጣው የጦር መሳሪያ እሽቅድምድም ጉዳይ ምድርን ለቆ በህዋ ላይም ደርሷል። በዚያ በህዋ ላይ ያለ አቤት ባይ ቢኖር ኖሮ ምንኛ መድረሻ በጠፋው ነበር፣ የፍትህ ያለህ ሲል በጮኸ ነበር። ሩሲያና አሜሪካ የሚፋጠጡባቸው መዘዞቻቸው በርክተዋል። 1 2 3 4 ብለን እንመልከታቸው። አሁን በወቅታዊነት ሩሲያ የገባችበት የዩክሬን ጦርነት ሰሞኑን በአቡዳቢ ሲመከርበት ከሦስቱ ሀገራት የተውጣጡ የልዑካን ቡድን አካላት ሲመክሩ ሲዶልቱበት የቆዩትና 314 እስረኞች ወይም ምርኮኞችም የተለዋወጡበት የተለቀቁበትን ሂደት እናያለን። ድርድሩ ቢቀጥልም ፖለቲከኞቹ ተገናኝተው ቢወያዩም በሩሲያና በዩክሬን መካከል ያለው ጦርነት ግን በዚህ ጊዜ ያበቃል የሚል ፍንጭ አልወጣበትም። ዋና ምክንያቱ ሲባል ደግሞ ሩሲያ ከዩክሬን የምትፈልጋቸው መሬቶች አሉ፣ በተደጋጋሚ የሚነገር ጉዳይ ነው። እነዚያን መሬቶች ካላገኘሁ አልወጣም። ዛፖሪዚያ፣ ኬርሶን፣ ሉሃንስክ፣ ዶኔስክ እነዚህ ይጠቀሳሉ። ሩሲያ በ2014ም የክራይሚያን ወደብ ይዛለች፣ እነርሱ ክረም ይሏትን። አሁን የዶንባስን ግዛት ሙሉ በሙሉ የዩክሬን ኃይሎች ለቀው ይውጡልኝ እይዛለሁ
ያለበለዚያ ግን ይላሉ የሩሲያ ሹማምንት ዩክሬንስ ብትሆን መላው ክፍሏ የማን ነው? የኛው አይደለም ወይ? እስከዚያ ድረስ ይዘረጋል ሐሳባቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ፑቲን ዩክሬንን የመውረር መብት የለውም ብለው ተናግረዋል። ይህንም በግልጥ አስቀምጠዋል የሚል መረጃ ወጥቷል። በተደጋጋሚ ተመልክተነዋል። አረ ለመሆኑ ትራምፕ ፑቲንን ዩክሬንን አትጠቀልልም ብለው በግልጥ ለመከልከል ምን ያህል እርሳቸው ከዚያ የጸዱ ናቸው ሲባል የለም እሳቸውስ በተመሳሳይ ጉዳይ ውስጥ አይደለም ወይ ያሉት? ውስጡን ለቄስ የሚባልም አይደለም። ሀገራትን ጠቅልዬ ይዛለህ የሚሉ አይደሉም ወይ? ካናዳን ከነነፍሱ፣ ግሪንላንድን ከደንማርክ፣ የፓናማ ካናልን፣ የሜክሲኮ ሰርጥን፣ ዘጋልፍ ኦፍ ሜክሲኮን ይህን ሁሉ የሚሹ አይደለም ወይ? ትራምፕ ገና የሥልጣን ጊዜያቸው የሚጨምርም ከሆነ ሌሎችን ስላለመጎንተላቸውና ስላለመከጀላቸው ምን ማስረገጫ ወይም ምን መተማመኛ አለ ሲሉ የሚሳለቁባቸው ብዙዎች ናቸው። ነገሩ የቧልት ወይም የፌዛ አይደለም። እሳት በሌለበት ጭስ አይታይም ይላሉ። ሌላው የግሪንላንድ ደሴት ጉዳይ ሩሲያና ቻይናን ከአሜሪካ ጋር ያፋጠጠ ጉዳይ ሆኗል። የግሪንላንድ ደሴትን ለአሜሪካ ብቻ እንደ ሰባ ፍሪዳ ወይም እንደ በዓል ከብት ለብቻዋ በማጀቷ እንደፈለገች ታርገው ተብሎ የሚቀር አይደለም። ይደርሰናል፣ ድርሻ አለን። የግሪንላንድ ደሴት የተከማቸበት የተፈጥሮ ሀብቱ፣ የማዕድን ሀብቱ፣ ስትራቴጂያዊ አቀማመጡ በሙሉ ራስ ነው። ስለዚህ ሩሲያም ቻይናም ይገባናል ሲሉ በአሜሪካ ላይ አፍጥጠዋል። ይህም ያጋጫቸዋል፣ ያፋጫቸዋል። ሌላው የኒውክለር ጦር መሳሪያ ምርትና ቁጥጥር ነው። ከላይ እንዳልኩት ከዚያ ውጪ በህዋ ላይ የጦር መሳሪያ ሽቅድምድም ይዘዋል ሦስቱ ሀገራት። በህዋ ላይ የኒውክለር ጦር መሳሪያ ሳይቀር ለማስፈር እሽቅድምድም ውስጥ ናቸው። ከዚያ ወደ ምድር መለስ ሲባል ሩሲያ ዛሬ አሜሪካን ከሳለች። አሜሪካ ከቬኔዙዌላ የሩሲያን ኩባንያዎች እያሳደደች ነው። ጠራርጋ ልታስወጣቸው ነው። ብቻውን የበላ ብቻውን ይሞታል ይላሉ። አሜሪካ ቬኔዙዌላን በብቸኝነት ልትይዛት ነው። በተለይም የነዳጅ ዘይት ሀብቷን ጥርግ አርጋ ልትበዘብዘው ነው ይላሉ የሩሲያ ባለሥልጣናት። ሆድ ሲያውቅ ዶሮ ማታ። ሩሲያም ከዚያ መውጣት አልችልም አልፈልግም ስትል ሽንጧን ገትራ እየሞገተች ነው። አሜሪካም በብቸኝነት የቬኔዙዌላን የነዳጅ ሀብት ልትዝቀው ነው። ይሄ ሁለቱንም ጥርስ ለጥርስ እያጋጨ ዛሬ አደባባይ የወጣ ጉዳይ ሆኗል። ይሄ ይጠቀሳል። ሌላው የአሜሪካን በሀገራት የውስጥ ጉዳይ ጣልቃ ገብነት ሩሲያና ቻይናን ክፉኛ ያንተገትጋቸዋል። ሦስቱ የምድሪቱ ልዕለ ኃያላን። አሜሪካ ግን በዋናነት ፊት አውራሪዋ ሆና ትጠቀሳለች። በሀገራት የውስጥ ጉዳይ ጣልቃ የመግባቷ ነገር በብዙዎች ዘንድ ሮሮ ሆኗል። ከዚህ ቀደም ይሏታል አሜሪካን በአፍጋኒስታን፣ በኢራቅ፣ ሶሪያ በብዙዎቹ ሀገራት ጣልቃ ገብታለች። ገሚሶቹ ከሀብት መሻት ጋር ያያይዙታል። የአፍጋኒስታንን ጉዳይ ምን ሊሉት ነው? ከፊሎቹ ደግሞ የለም የኃያልነት ክንዷን ለተቀረው ዓለም ለማሳየት ነው፣ የውሻን ጥርስ ባጥንት ይፈሩታል ሲሉ ሌሎች ተልፈስፍሰው እንዲቀመጡ ለማድረግ ነው። የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮንም ቢሆን ከቤተ መንግሥታቸው ማጀት ከእቅፍ ፈልቅቃ የወሰደችበት ምክንያት አሜሪካ ይሄን ያህል ናት፣ በስለላውም በወታደራዊ ክንዱም ይሄ ሁሉ አላት በጥበብ ሁሉ ለማለት ነው። ይሄ ለሌሎች አገራት የተላለፈ መልእክት ነው ሲሉ የሚያሳዩት ብዙዎች ናቸው። አሜሪካ የዛሬን አያርገውና የዚያን የባለ 32 አባል ሀገራቱን ጥምረት ኔቶን የምትመራ ፊት አውራሪ ሀገርም ነበረች። ዛሬ ላይ ግን በትራምፕ አስተዳደር ኔቶ እንዲሁ ጣል የተደረገ ሆኗል ይባላል። አሜሪካ የሀገራት የውስጥ ጉዳይ ጣልቃ ገብነቷ ቢዘረዘር አያልቅም። በሶማሊያ እጇ አለ፣ በናይጄሪያም፣ ከዚያም ውጪ ወደ ኤሽያ ቀጠና ሲገባ ብዙዎቹ ላይ እጇ እንዳለ ይታያል። በተለይ አሁን የሰሜን ኮሪያን የኒውክለር ጦር መሳሪያ ትጥቅ ጉዳይ አልቀበለውም የሚል
ያፈነገጠ አቋም ታራምዳለች ይሏታል። ሰሜን ኮሪያ ግን አላንስም ለራሴ ወይም ላም ቀንዱ አይከብዳትም ውርድ ከራሴ ስትል አሜሪካን መልሳ እያስጠነቀቀቻት ነው። የኒውክለር ጦር መሳሪያ ታጣቂዋ ሀገር ሰሜን ኮሪያ ከማንም ምንም አልፈልግም፣ ለሚመጣብኝ ወይም በሚመጣብኝ ላይ ደግሞ የሚያንስ ክንድ የለኝም፣ ይህንን አውቃችሁ ተቀመጡ ስትል በከፍተኛ ደረጃ ደጋግማ እያስጠነቀቀች ነው። አሜሪካ የሰሜን ኮሪያን ከቻይናና ከሩሲያ ጋር መለጠፍ ጉዳይ ክፉኛ ያሳስባታል። ቻይናና ሩሲያ ያንን መርዘኛና መዘዘኛ የጦር መሳሪያ የኒውክሌር ጦር መሳሪያ የታጠቁ ሀገራት ናቸው። በገፍ የጦር ኃይላቸው ቢሉ የምጣኔ ሀብታቸው ከአሜሪካ ጋር የሚገዳደር ወይም ደግሞ የሚቀራረብ የሀብት መጠን ያላቸው ሀገራት ናቸው። በጦር ኃይል ቢባል በጦር መሳሪያ በሁሉም መስክ አሜሪካን ትልቅ ጫና የሚፈጥሩባትና ለአሜሪካ ስጋት የሚደቅኑ ናቸው። ከእነዚያ ሀገራት ጋር የሰሜን ኮሪያን በአንድነት መጣፍ አትፈልገውም። ይሄ ጉዳይ ነው ያለው። ሰሜን ኮሪያም ብትሆን የጦር መሳሪያዋን እያዘመነችና እያስፋፋች ለማንም አልበገር ባይ ግንባሯን ቋጥራ ትታያለች። ወዲህ ከሩሲያና ከቻይና ጋር ያላት ግንኙነት የመሳ ለመሳ ሆኗል። ዛሬ በተሰማ ዜና የሰሜን ኮሪያ ወታደሮች በኩርስክ ግዛት ከሩሲያ ጋር ተሰልፈው የዩክሬንን ኃይሎች በከፍተኛ ደረጃ እያጠቁ ነው የሚል መረጃ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የደህንነት አካላት ወጥቷል። እንደ አውሮፓኑ አቆጣጠር ከ2024 ጀምሮ ሰሜን ኮሪያ በሩሲያ ምድር የጦር ኃይሏን ወይም ወታደሮቿን አስገብታ ከሩሲያ ጦር ኃይል ጎን ተሰልፋ ዩክሬንን እየወጋች መሆኑ ይነገራል። አሁንም በ2026ም የሰሜን ኮሪያ ወታደሮች ወደ ሩሲያ ምድር ተሰልፈው በከፍተኛ ደረጃ ዩክሬንን እየወጉ ነው። በቀጥታ ወደ መካከለኛው ምስራቅ ቀጠና ጉዳይ እናልፋለን። የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ጨቀጨቅና የእሳት ቋጠሮ ጉዳይ ምናልባትም ዛሬ አርብ አንድ ይወልድ አንድ ይፈርድ ይሉትን ሆኖ ተቆርጦለታል። ዛሬ የአሜሪካ መንግሥት በኢራን ያሉ አሜሪካንንና ጥምር ዜግነት ያላቸውን ሳይቀር ከኢራን ለቃችሁ በአስቸኳይ ውጡ የሚል ትዕዛዝ ሰጥቷል፣ አስጠንቅቋል። በየት ይውጡ? አሁን የአየር ትራንስፖርት የለ በኢራን ብዙዎች እየሰረዙ ነው። እንቅስቃሴው ቆሟል በሚባል ደረጃ ስጋቱና ፍርሃቱ አይሎ በዚያች ከተማ ወይም በኢራን ዋና ከተማዋ ተህራን ከፍተኛ የሆነ ድባብ ነው ያለው፣ አስፈሪ ድባብ ነው ያለው። ታዲያ ለዚህ ጉዳይ አሜሪካ ምንድን ነው የዘየደችው ብልሃት? በአርሜኒያና የኢራን ድንበር በኩል በመሬት ውጡ ሂዱ፣ ሁለት ቱርክና ኢራን በሚዋሰኑበት ድንበር በዚያ አቋርጣችሁ ወደ ቱርክ ግቡ፣ እንዲህ የሚል ማስጠንቀቂያና ትዕዛዝ ሰጥታለች አሜሪካ። ወዲህ ዛሬ አሜሪካና ኢራን ለድርድር ተቀምጠዋል። የሚወጣውን ውጤቱን የሚጠበቅ ሆኖ ነገር ግን ከድርድሩ መጀመር ቀደም ብሎ ኢራን በሆርሙዝ ወሽመጥ 2 የነዳጅ ጫኝ መርከቦችን ይዛለች። የማንነታቸው አልተገለጠም። መርከቦቹ ከ1 ሚሊዮን ሊትር በላይ የነዳጅ ዘይት ጭነው ነው የተያዙት። ከእነዚያ መርከቦች ጋር 15 የውጭ ሀገራት ዜጎችም ተይዘዋል። የኢራን ባለሥልጣናት ይናገራሉ። የሆርሙዝ ወሽመጥ የኢራን መርከቦች በግንባር ቀደምትነት እንዲተላለፉበት፣ ነዳጅ እየጫኑ ሊያመላልሱበት፣ ሲያሻቸውም ለመዝናኛው ክፍል እንደፈለጋቸው ሊሆኑበት፣ የራስ ለራስ ካልሆነ በስተቀር ጥንቅር ይበል ማንም አይሄድበትም ሲሉ ዝተዋል፣ አስጠንቅቀዋል። ዛሬ ታዲያ 2 የነዳጅ ጫኝ መርከቦችን ይዘዋል ከ15 ሰዎች ጋር። እህስ ወዴት ሊያመራ ነው ጉዳዩ ሲባል የሆርሙዝ ወሽመጥ ከእንግዲህ ለአሜሪካ የመቀበሪያ ስፍራ ይሆናል። ኪሊንግ ፊልድስ ከዚህ በኋላ የእልቂት ቦታ ነው የሚሆነው።
በሆርሙዝ ወሽመጥ አሜሪካ ይሏት ሀገር እንተያያለን የሚል መረጃ ነው የወጣው ከኢራን። አሁን አሜሪካ፣ እስራኤልና ኢራን የጦር ኃይላቸውን ሁለት ፊት የተሳለ ሰይፍ አስይዘው የመጀመሪያውን የትዕዛዝ ፊሽካ እስከምናሰማህ ድረስ ተንጠራርተህ ቁም ብለውታል። ተዘጋጅተህ ቁም አይደለም፣ ተንጠራርተህ መጨረሻው ላይ ወዲህ ድርድር፣ ወዲህ የጦርነት ዝግጅት ዋዜማ ናቸው ሁለቱ። አንድም ለሰላም፣ ሁለትም ለጦርነት። ቆም እንበል። እየተጣሉና እየተዛዛቱ የጦር መሳሪያ አውጥተው ጣታችን ምላጭ ላይ አርፏል ተጠንቀቅ የሚባባሉ ሀገራት በመጨረሻው የመቃብር አፋፍ ላይ ቆመው ግብኢ ነፍሴ ውስተ ረፍትኪ ሳይሆን ነፍስ ሆይ ወደ ሕይወትሽ ተመለሺ፣ በድኑን አካል አፈር ከመግባት አድኝው፣ ተመለሺ ነፍስ ሆይ ይህን እያሉ ነው። እውን የዚያ የድርድር ሂደት የኦማን ሚውስካት የድርድር ሂደት ሰልቶላቸው ማን አጥፊ ማን ጠፊ መሆኑ በማይለይበት ስሌት ውስጥ ያለችዋ ዓለም ወይም በተለይም የመካከለኛው ምስራቅ ቀጠና ምድር ከዚህ ሁሉ የእሳት አበላ ይተርፍ ይሆን? ይህን ዘገባ እስካጠናቀርኩበት ጊዜ ድረስ ከመካከለኛው ምስራቅ ቀጠና ምድር በተለይም ከኢራን ወይም ከእስራኤል ስለ ድርድሩ ፍንጭ የተሰጠ ወይም የወጣ መረጃ የለም። በቀኑ የዓለም አቀፉ ትንታኔ ዘገባ ላይም እንደተመለከትኩት ከፍተኛ ውጥረትና ስጋት ስለመኖሩ እንጂ የድርድሩ ሂደት አልተጀመረም ነበረና የወጣ አንድም መረጃ የለም። ነገር ግን አሜሪካ እነዚያን ዜጎቿን ከዚያ ውጡ ካለች፣ የጦር ኃይሏን በገፍ አስጠግታ ኢራንን መውጫና መግቢያዋን እያሸተተች ከርማለች። ኢራንም ብትሆን ከምድር ጥልቅ ስፍራ ቆፍራ ያዘጋጀቻቸውን ሚሳይሎቿን ላንቃቸውን ለመክፈት ጣጣዬን ጨርሻለሁ፣ የሚያንኳኳ በሬ ላይ ደርሶ እስከሚያንኳኳ ድረስ እጠብቃለሁ፣ ከዚያስ መክፈት ሲኖርብኝ ከፍታለሁ። ይሄ ነው ያለው። አሁን የመካከለኛው ምስራቅ ቀጠና ምድር እሳቱ አንዴ ከተለኮሰ በዚህ ደረጃ በቀላሉ ይጠፋ ይሆን ወይ? በቀደመው የ2025 ዘመን ሰኔ ወር 12 ቀናት በነደደው የጦርነት እሳት የሆነውን እናውቃለን። ከዚያ ወዲህ የኒውክለር ጦር መሳሪያ አላት በሚል ጥርጣሬው ያልረገበባትና ያልተነሳላት ኢራን በጎዶሎ ቀን የገዛሁት ጋሻ ሳያስገድለኝ አይቀርም ያንን ሆናለች። ኢራን ይዘዋለች የሚባለው ወይም ደግሞ እያብላላችሁ ነው የሚባልለት የዩራኒየም ምርቷ በከፍተኛ ደረጃ የአቶሚክ ቦምብ ለመስራት የሚያስችላት ሆኗል። የመንግስታቱ ድርጅት የአቶሚክ ተቆጣጣሪ ተቋምም በዋና ዳይሬክተሩ ራፋኤል ግሮዚ አንደበት ብዙ ጊዜ ሲያወተውት የነበረው ጉዳይ ነው። ዛሬ ግን ይህንን ስናነሳ ምን ነው የመንግስታቱ ድርጅት የአቶሚክ ተቆጣጣሪ ተቋም እዚህ ጋር ድምፁ ጠፋ? ጥያቄ ነው በራሱ ፈላጊና አፋላጊ የሚያስፈልገው ጉዳይ ነው። አረ የመንግስታቱ ድርጅት በጥቅልስ የት አለ? ሚናው የቱ ጋ ነው? ለድርድር ቢመረጡ ቱርክና ኦማን ተዉ፣ ይሄ ይቅር፣ ይሄ አይሁን እየተባባሉ ቢመክሩ ቢያስመክሩ እነ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤምሬት ሌሎቹ ወዴት ሄዱ? በተለይ የመንግስታቱ ድርጅት የ193 አባል ሀገራቱ ጥምረት የሆነው የመንግስታቱ ድርጅት ድምፁ የት አለ? የት ገባ? ለጥምቀት ያልሆነ ቀሚስ ይበጣጠስ ይላሉ። ዛሬን ያልሆነ በዛሬው ዕለት ድምፁ ያልተሰማ ያ የመንግስታቱ ድርጅት መቼ ነው? ለውግዘት ወይስ ለጸጸት? ጥያቄ ነው። አሜሪካ የመንግስታቱ ድርጅትን ወግድ ካለች ሰነባብታለች። ከተቋሙ የተለያዩ ክፍሎች መሰስ ብላ ወጥታለች። ዛሬ የመንግስታቱ ድርጅት ቢጣራስ ትሰማዋለች አሜሪካ እንደ ፍጥርጥርህ ብለዋለችና። ብቻ ግን ሲያልቅ አያምር ይላሉ ኢትዮጵያኑ። የተባበሩት መንግስታት ድርጅት የተወራለትን ያህል ዛሬ
በዚህ መሰል ግዙፍና አስጨናቂ የጦርነት ዋዜማ ላይ ባለው የመካከለኛው ምስራቅ ቀጠና ምድር ጉዳይ እጁ ማጠሩ ብቻ ሳይሆን ድምፁም ጠፍቷል። ጥያቄ ነው። የኢራንና የአሜሪካ ጉዳይ ወደ ድርድር ነጥቦቹ የመቋጫ ጫፍ ያደርሳል ተብሎ አይታሰብም። አሜሪካ ለኢራን ያቀረበችው መመዘኛ ዋና ዋናውን እንመልከት። 1. የኒውክሌር ጦር መሳሪያ መታጠቅ የለባትም። 2. ለኒውክሌር ጦር መሳሪያ ወይም ለአቶሚክ ቦምብ መስሪያ የሚውለውን ዩራኒየም በምንም ተአምር አንዲት ቅንጣት ማብላላት አትችልም። 3. የኢራንን የባለስቲክ ሚሳይሎች ቁጥር በእጅጉ መቀነስ እንዲሁም የውጤት ርቀታቸውን በከፍተኛ ደረጃ መገደብ። 4. በመካከለኛው ምስራቅ ቀጠና ምድር የሚርመሰመሱትን የየመን ሐውቲዎች፣ በጋዛ ሰርጥ ያሉትን የአልቃሳም ብሪጌድ፣ የአላቅሳ የሰማዕታት ብሪጌድ፣ ሐማስን፣ የኢስላሚክ ጂሃድን፣ ከዚያ ወጣ ሲል በአጎራባች ሊባኖስ ያለውን ሄዝቦላን፣ በኢራቅ ያደፈጡትን የካታይብ ሄዝቦላና የኢስላሚክ ሬዚስታንስን ኃይሎች፣ በየመን ያሉትን ሐውቲዎች፣ እነዚህን በሙሉ ከኢራን ነጥሎ ኢራን ለብቻዋ አርፋ እንድትቀመጥ የሚሉ ነጥቦች ናቸው። በኢራን ሹማምንት ግን የወጣው መረጃ ምን ይላል? መደራደር ያለብን በሁለት ነጥብ ብቻ ነው። 1 በኒውክሌር ጦር መሳሪያ ጉዳይና 2ኛው የተጣለብኝ ማዕቀብ 1-2 ብሎ በነቂስ ይነሳልኝ ዘንድ። ከዚያ ውጪ ግን የመጣውን እንዳመጣጡ ልቀበል፣ በመጣበትም ልመልሰው ተዘጋጅቻለሁ ስትል ኢራን ቁርጥ አድርጋ መቆሟን በግልጥ አሳይታለች። ሲያየገባን ሲሰማ ቅበረው፣ ወደሽ ከተደፋሽ ቢረግጡሽ አይክፋሽ። አሜሪካና ኢዝራኤል በበኩላቸው በኢራን ላይ ጥቃት ለመክፈት በተለይም አሜሪካ በከፍተኛ ደረጃ ተዘጋጅታ ቆማለች። የሚጠበቀው ከድርድሩ የሚወጣው ነው። ወይ በይደር ይባልና ነገና ከነገ ወዲያ ሊቀጥሉት ያሳድሩት ይሆን? ሰዓቱና ጊዜው የሚገድበው ወይም ጊዜው የሚገልጠው ጉዳይ ነው። ወዲህ ኢራን በመካከለኛው ምስራቅ ቀጠናና በባሕረ ሰላጤው ሀገራት ያሉ የአሜሪካ የጦር ማዘዣዎችን አያርገኝ። ሀገራቱ አንድ ጋር ነው የሚመቱት። ኢራን ነጥላ የጦር ማዘዣ ሰፈሮችን ወይም የአሜሪካን ወታደሮች መምታት አትችልም። ስለዚህ ካኑግ የተገኘሽ መጭ አብረሽ ተወቀጭ፣ ወይም ለኀጣን የመጣ ለጻድቃን ይተርፋል። ወዮላቸው የአሜሪካን ወታደሮች፣ የአሜሪካን የጦር ማዘዣዎች በማጀታቸው ወይም በምድራቸው ለፈቀዱ ሀገራት። እነሱን አያርገን ብላለች ኢራን። መጀመሪያ ጦርነቱ ወይም የአሜሪካ ጥቃት ሲከፈትብኝ የጦር መሳሪያዎቼ ላንቃዎች በሙሉ የሚከፈቱት መጀመሪያ በኢዝራኤል ላይ ነው። ከዚያ ቀጥሎ የአሜሪካን የጦር ማዘዣዎች በባሕረ ሰላጤው ሀገራትና በመካከለኛው ምስራቅ ቀጠና ሀገራት ባሉ ላይ ነው። ይህ ግልጥ ይሁን። ጉዳዩ አይጥ በበላ ዳዋ ተመታን አያደርገኝም። አሁን ያለሁበት ጊዜ ለዚያ ምርጫ የሚበቃኝ አይደለም ስትል ኢራን ዛሬ እጇን ታጥባ ቆማለች። የሰው ልጅ ከሚበጀው ከሚጠቅመው ይልቅ የሚጎዳውን ይመርጣል ይላሉ ታዛቢዎቹ። ሰከን ያለ አመለካከት ያላቸው፣ ከእውነት ይልቅ ውሸት፣ እብሪት፣ ትዕቢት፣ ክፋት፣ እነዚህ መንገዶች አቋራጭ መስለው ይታዩታል። 40 ነው ከሚሉኝ 40 ዓመት ልጓዝ ይሏል አበው። በሰከነ መንፈስ በሰከነ ስሌት እውነታን አብጠርጥሮ መገንዘብ እንዴት ጥሩ ነበር። ብዙዎች በድፍረት ፖለቲካን ገብተው ሲወዘውዙት ይታያል። ያላዋቂ ሳሚ ይላሉ ኢትዮጵያኑ። ፖለቲካ ባላዋቂ መንገድ የሚሄዱት ጉዳይ አይደለም። ደፋርና ጭስ መውጫ ጣም ተብሎ የሚገባበትም ጉዳይ አይደለም። በፖለቲካ ዓለም ውስጥ ሕዝብ ነው የሚመራው፣ ሀገር ነው የሚመራው። ስለዚህ ጥበብ ያስፈልጋል፣ ማስተዋል፣ ዕውቀት፣ እነዚህ ሁሉ ያስፈልጋሉ። በድፍረት በእብሪት በውሸት ባላዋቂነት ገብተው
የማያቋርጡት መንገድ ነው። አሁን ዓለም የገባችበት እዚህ ውስጥ ነው። አንድም በውድ አንድ በግድ የፖለቲካ ብስለት ዓለምን እኔ እመራለሁ የሚል ሀገር እንኳ ቢኖር በብቸኛነት እንኳን ይሄንን ዓለም ቀርቶ ቤተሰብንስ ለመምራትና ለማስተዳደር ጥበብና ጸጋ ያስፈልግም ወይ ማወቅ። ብዙዎቹ የምድሪቱ ፖለቲከኞች ከትዕግሥት ይልቅ ኃይል፣ በእውቀትና በጥበብ ከመሄድ ይልቅ በጉልበትና በሞገደኛነት ማለም፣ የሩቅ ትርፍን እያሰሉ በኪሳራ ዓለም ውስጥ መንከባለልን ይህንን ያሳያሉ። ከምንም በላይ ስለ ሰላም የሚቆሙ ከምንም በላይ ስለ ሰላም የሚሰብኩ አንደበቶች ዓለም ከፖለቲከኞቿና ከመሪዎቿ የምትጠብቅበት ይሄ ዘመን ዛሬ በደንባራ በቅሎ ቃጭል ተጨምሮ እንሆናለች። ከበሽታውም ከአየር ንብረት ለውጡም ከሁሉም የሰው ሠራሹ ምስቅልቅል ቋጠሮ ጋር እሳት ቤንዚንና ቋያ ቀርቦላታል። ስለ ሰላም ተረስቷል። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።